እንግዲህ ወይዘሮ ሜላት እንዲያመረረች ነው ማለት ነው። ከዚህ በኋላ መስፍን የሚባል ሰውዬ አያቀኝም አላቀውም ብላለች። እንግዲህ ሜላት አንቺ አውቀሽ ነው እማዬ፣ ዝም ብለሽ አትንጨርጨሪ፣ እንዴት ይዋለሽ አባታችንን እያሉን ምላሴና ሰላም እብድ ነውባታል ማለት ነው። እሷም ደግሞ በአይኔ በብረቱ ነው ያየኋቸው፣ ዝም ብዬ አይደለም ያወራሁት፣ በምክንያት ነው አይቼዋለሁኝ። መስፍን ማግጦብኛል፣ እስከዛሬ ድረስ ለካ የማገጠብኝ እያስመሰለ ነበረ። ባዩሽ እንደዛ ስትነግረኝ የነበረው ለካ እውነቷን ነበረ፣ እኔ ሳልረዳት ቀረሁ እንጂ እያለች ማለት ነው። ሜላት አሁን ላይ ትገኛለች ማለት ነው። ሜላት እንግዲህ ልትረጂው ይገባል መስፍንን ማለት ነው። መስፍን በእርግጥ ያው ታውቃላችሁ፣ ድንገት በተከሰተ ነገር እንግዲህ ልጅቷም እንደዛ ያደረገችው በቃሉ ከላካት በኋላ እንደዛ ማድረግ አልፈለገችም ነበረ። በቃሉን ተማምና ነው ማለት ነው። ድንብላልም ከተምቹ ጋር ያላት ነገር አበቃ፣ ከኔና ካንተ አብቅቷል ነገራችን እዚህ ጋር የቋጭ እያለችው ነበር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ኖላይቶችን ነው ማለት ነው። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። በዛሬው ዕለት እንግዲህ እንዳየነው ከሆነ ድንብላልም አምርራለች ሲለ ኤልያስ እንግዲህ ታውቃላችሁ ከደሴ ድረስ ያስመጣችው እሷ ብትሆንም አሁን ላይ ደግሞ በተራዋ እንትናን ሀናን ይተውልኛል በማለት ለኢዝራና እንትናን አገናኝታቸዋለች ማለት ነው። ውድ ቤተሰቦቼ ኢዝራንና እንደገናም ደግሞ ኤልያስን ማለት ነው እነሱ እንዲገናኙ ያደረገችው እንግዲህ በምክንያት ነው። እሷ ኢዝራን ስለምትወደው እሱም ደግሞ ኢዝራን ማየት አለብኝ እያለ ነበረ። በስተመጨረሻ እንግዲህ አቋል ማለት ነው። እውነት ነው፣ ተደብቆ አይቀርም ማለት ነው። ውድ ቤተሰቦች እያንዳንዱ ነገር ሁሉም ነገር ያበቃል በሚለው እንግዲህ እዚህ ደርሰዋል ማለት ነው። ውድ ቤተሰቦቼ ሜላት አሁን ላይ መስፍን እንዲረዳት አልፈለገችም መሰለኝ ማለት ነው። መስፍን ቢረዳት በጣም ጥሩ ነበረ፣ ግን እሱ እየተረዳ አይደለም ማለት ነው። ማነች ራሱ ሜላት ብትረዳው ለማለት ነው፣ ይቅርታ። እሷ ግን ፍላጎት የላትም መሰለኝ ልትረዳው ማለት ነው። በጣም ከባድ ውዝግብግብ ያለ ላይ ናቸው ያሉት ማለት ነው። በዚህ ሰዓት ላይ ምን ተፈጠረ ከሜላት ጋር? በጣም ትልቅ ጠብዬ የተነሳ ነው። ወይዘሮ አስቱካም ደግሞ ለእኔ ተይው፣ ሁሉን ነገር እኔ አስተካክለዋለሁ። አላማና ኢላማሽ ምንድን ነው? ቆይ አንቺ እሱ ጋር ያለሽ ነገር ምን እያልሽ ነው? ምን ለመሆን ፈልገሽ ነው? ስርዓትሽን ያዥ እንጂ እያለች ሜላትን ለመቆጣት ሞክራ ነበር። ሜሉዬ ግን አሁን ላይ እንግዲህ የሚናገራትም እንትን የሚላትም አትፈልግም ሲመስለኝ ማለት ነው። አሁን ላይ ያለችበት ሁኔታ ሀኒ የተናደደችበት የተበሳጨችበት ምንድን ነው? ለምን ከሱ ጋር ትሆናለች እያለ እንግዲህ ጉድ ያፍልታለች ውዶቼ ማለት ነው። ጉድ እያፈላች ትገኛለች ማለት ነው። ይሄ ነገር እንዴት ነው? ወዴት ነው የሚሄደው? እያለች እንግዲህ በዚህ ሰዓት ላይ እየተናደዱ እየተበሰጫጩ ይገኛሉ ማለት ነው። ከዚህ በኋላ እኔና አንቺ በሚለው ይዘውታል ማለት ነው። እነሱ ያውቃሉ መቼም ሁሉን ነገር ማለት ነው። ተምቹ እንግዲህ ማንን እሺ ብዬ ማንን ልተው ነው በቃ። በዛ ላይ ደግሞ ያው ሂዳለች በእርግጥ ድንብላል እሺ ካለችው በኋላ ከጎዳና ካነሳችው በኋላ አብረው እየቀጠሉ እያወሩ ነበረ። ከዛ በኋላ ግን ምን ተፈጠረ? በአንድ ቀን ምሽት እንግዲህ ይቺ እንትና ናት እንግዲህ ጉዱን ያመጣችው። ውድ ቤተሰቦች ድንብላል ያው አታውቅም፣ አይታችኋል መቼም ከዚህ በፊት ማለት ነው በማትናውቀው ነገር። እኛም በአጋጣሚ ሆኖ እሱ እያወራ እያለ ስትመጣ ሲያወራ ነበር እና እሱም በማየት እንግዲህ በጣም ተናዳና ተበሳጭታለች ማለት ነው። ይሄ ነገር ደግሞ ምን ተፈጠረ የሚለውን ነገር እነግራችኋለሁ ማለት ነው። በዚህ ሰዓት ላይ እያንዳንዱ ነገር እየተፈጠረ ያለው በጣም ከባድ ችግር አለ ማለት ነው። እንግዲህ እሷ የምታደርገው ነገር ምንም ነገር የለም ማለት ነው። በዚህ ሰዓት ላይ ሁሉም ነገር ይቀጥላል ማለት ነው። ውድ ቤተሰቦቼ እሷ ያው መስፍን እንትና ነው በቃ ማለት በጣም ጥሩ ሰው ነው። ጥሩ ሰው እንደመሆኑ የተነሳ አቶ በቃሉ እንግዲህ እንዲያጠቁለት ይፈልጋሉ ማለት ነው። ውድ ቤተሰቦቼ በቃሉ እንግዲህ እንትን እንዲሉኝ እፈልጋለሁ በማለት ነው ውድ ቤተሰብ ማለት ነው። ይሄ ነገር ለምን እንደሆነ ባናቅም ማለት ነው እያንዳንዱ ነገር ያው
ታውቃላችሁ መቼም ማለት ነው ውድ ቤተሰቦች መቼም እንትን የማይል ነገር ነውና ይሄንን በማስመልከት እያንዳንዱ ነገር አስተካክላለሁ በማለት እንግዲህ ይቀጥላል ብለን እኛም ጉዳይ አይተናል ማለት ነው። ምክንያቱም መስፍን ድርጅቱ እንዲወድቅ ያደረገባቸው በቃሉ ነው። በቃሉ ደግሞ የሜላትን ውድቀት በጣም ይፈልጋል። ከዚህ በፊት እንግዲህ የምትፈልጋት ሴትዮ ማን ነበረች? ወይዘሪት ባዩሽ ነበረች። ባዩሽ ከሞቴ በኋላ ደግሞ አሁን የሚፈልጋት ሰው ማን ነው? አቶ በቃሉ ነው ማለት ነው። በቃሉ እንግዲህ በሜላት ህይወት በሜላት ውስጥ ገብቶ ህይወቷን ምስቅልቅል እያደረገ ህይወቷን ሁሉ ብልሽሽት እያደረገ ይገኛል ማለት ነው። ውድ ቤተሰቦቼ ይሄ ነገር እንግዲህ በጣም ብዙዎቹን እያነጋገረና እያስቆጣ ይገኛል ማለት ነው። በቃሉ እንደዚህ መስራት የለበትም ነበር ድርጅቷን ከወሰደ በኋላ ግን የሜላትና የመስፍንን ግንኙነት እንዲቋረጥ አድርጎ ይችን ልጅ ልኳት እንግዲህ አብራው እንዲተኛ አብራው እንድትመገብ ነበር ያደረገው ማለት ነው። ይህም በማስመልከት ግራ ተበጣብጠዋል ማለት ነው። ለሀናም ደግሞ ስነግራት እኔ ምን እንደምነግርሽ ይሄ ነገር እንደዚህ ሆኖ ነበር እያለች እየነገረቻት ነበር ማለት ነው። እሷም ደግሞ በፍጹም እንደዚህ እንደማታደርጊ ተስፋ አደርጋለሁኝ ምክንያቱም አባዬ ይሄን ነገር አያደርገውም እያለ ትነግራታለች ማለት ነው። ሀናም ሰላምና ምላሴም ሲሰሙ በጣም ደንግጠዋል። በእርግጥ ግን ሴት ጋር መብላት ምንም ችግር የለም እኮ ቢበላስ አባታችን ነው ይብላ፣ ምንም ችግር የለውም፣ ይሄ እኮ የሚያጨናንቅ ነገር አይደለም ብላ ትላለች ማለት ነው። ሜሉካ አሁን ላይ እንግዲህ እንደነገርኳችሁ ሀርድ ናት። እሷ ድሮም ሀርድ ናት፣ አሁንም ሀርድ ናት ማለት ነው። ለመስፍን ብዙም አትመስለኝም እንደው ሲመስለኝ ማለት ነው። እሱ ግን መልካምና አስተዋይ ፍቅር የሆነ ሰው ነው ማለት ነው። ይሄ ነገር እንግዲህ እየጠናባቸው ይሄዳል ማለት ነው። ስለዚህ ቀጥሎ ምን ብናደርግ ይሻላል እያሉ ይገኛሉ ማለት ነው። በቀጣይ ላይ እነሱ ለማስታረቅ እየሞከሩ ጥረት እያደረጉ ነበረ፣ ግን በፍጹም ሊሆን አልቻለም ማለት ነው። ውድ ቤተሰቦቼ እስከ መቼ ድረስ ነው ይህንን ነገር የምናስተካክለው? ይሄ መሆን የለበትም እኮ እያሉ እሱን ለመቆጣትም እየሞከሩ ነበር ማለት ነው። ግን በፍጹም ሊሆን አልቻለም ማለት ነው። ሜላት ትንሽ ፍልፍል ሀርድ ሆናባቸዋል አሁን ላይ ማለት ነው። ሜሉዬ እንግዲህ ሁሉን ነገር ተወት አድርገሽ መስተካከል አለብሽ ማለት ነው። ማለት በባልና በሚስት መካከል የሚከሰቱ ነገር ናቸው። ኖላዊትም እንግዲህ ፋኖሴ ቤት አስገባኝ፣ ገብተሻል እኮ ግን ጠቅልለን አብረን መኖር አለብን፣ ይህንን ካላደረግ ምን ያደርግልናል እያሉ ነው ማለት ነው። ውድ ቤተሰቦቼ የሁለቱ ጉዳይ እንደቀጠለ ነው ማለት ነው። ወይዘሮ እንትና ደግሞ ያው ታውቃላችሁ ሜሉካ በጣም ስላበዛችሁ ሀናም ያው እዛም እዚህም እያለች ስለሆነ አሁን ላይ ያለችው ለአባቷም ብዙም እንትን እያለች አይደለም፣ ከአባቷም ጋር አይደለችም ማለት ነው። ኤላ ከታመመ በኋላ እሷ እዛ ናት ማለት ነው። ውድ ቤተሰቦቼ ኤላ ጋርም እዚህም እያለች ነው የምንኖረው እና በጣም ግራ ገብቷታል ማለት ነው። ከዚህ በኋላ ደግሞ ይቀጥላል ብለን እናስባለን ማለት ነው። የሜሉዬ ጉዳይ እንግዲህ ግራ እያጋባን ነው ማለት ነው። ጸባይዋን ማስተካከል አለባት። ሆነን ለመናገር ሜላት ትንሽ ፍልፍልን ብትሆንም ትንሽ ማስተካከል አለባት ጸባይ። አንዳንድ ጊዜ በእርግጥ እኛ ሰዎች ስንባል ትንሽ የተወሰነ ነገር እናደርጋለን፣ ግን ይሄ መሆን የለበትም ባይነኝ ውዶችዬ ማለት ነው። ይሄ መሆን የለበትም። እያንዳንዱ ነገር ማስተካከል የሚባል ነገር አለና ማስተካከል ትችላለች ሜላት። ምክንያቱም ትዳሯን ጎጆዋን የምትወድ ከሆነች አንድ ሴት ልጅ ማስተካከል ግድ ይላታል እና ሜሉም እንደዛው ማለት ነው። ግን እሷ አሁን እየመሰላት ያለው መስፍን እየማገጠባት ሌላ ጋር የሄደ ነው የሚመስላት ምናምን ነገር እና እሱ ነገር እያበሳጫት ይገኛል ማለት ነው። በቅርብ ቀን ደግሞ እውነቱ ወጥቶላቸው እንደ ድሯቸው በፍቅር በደስታ የምናያቸው ይሆናል ብዬ ተስፋ አለኝ። ድንብላልም እንግዲህ ተምቹ ተስፋ ስለሰጣት በተምቹ ተማምናና በቃ ብዙ ነገር ሆና ስለነበረ እሱን በማስመልከት እንግዲህ ልቧት እንደተሰበረ አይተናል ማለት ነው። ሰላምም ደግሞ ልብሽን እንደሰበረው እኔ ያስተካክለዋለሁ ሁሉን ነገር፣ አንቺ ብቻ አታስቢ ድንብላልዬ፣ ለሁሉም ነገር እንደዚህ መሆን የለብሽም፣ መረጋጋት አለብሽ
በፍቅር ውስጥ ጸብ ያለ ነው። እያንዳንዱ ነገር መጣላት የለብሽም እያለ ተቆጥቷታል ማለት ነው። ውድ ቤተሰቦች ተቆጥቷታለች። ሶሪ በዚህ ሰዓት ላይ እንግዲህ ምናልባት ከምላሴ ጋር ፍቅር ትጀምራለች ብላችሁ ታስባላችሁ? ድንብላል እንግዲህ ታስብ ይሆን እኮ አይታወቅምና በፊት ላይ ድንብላል ጋር ትንሽ ተቀራርበው ነበር ማለት ነው። ላይክ፣ ሸር፣ ሰብስክራይብ አድርጎ ከወደዳችሁት ባይ ባይ።